እያሱ አበራ ይመር እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ። በትግሉ ሜዳ ላይ ማለት ነው። አቅጣጫዎች እየተቀየሩ የመጡበት ሁኔታ ነው ያለው። ዋናው ነገር ግን አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት ለሰላም ካለው ፍላጎት አንጻር የህዝብን ጥያቄ ምንድነው ያለው ጥያቄ ህዝቡስ ምንድነው የሚፈልገው የሚለውን ግንዛቤ ውስጥ በመክተት የተለያዩ የሰላም አማራጮችን ሲጠቀም ነበር ማለት ነው። ከነዚህም መካከል አንዱ በዓለም አቀፍ ተቋማት ጥሩ ግንኙነትን በመፍጠር ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች፣ የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደዚህ ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። ይህም ውሳኔ ምንድነው? የሰላም አማራጭን ማምጣት አለብን የሚለውን ትልቅ ምርጫ አድርጓል ማለት ነው። ለዚህም ለዓለም አቀፍ ተቋማት በተለያየ መንገድ እውቅናን በመፍጠር ግንኙነቶችን በማድረግ በተወካዮቻቸው አማካኝነት ወደ ሰላማዊ ንግግር በመምጣት የአማራን ህዝብ ጥያቄ የተነሳንበትን ጥያቄ ምላሽ ከሚመለከተው አካል ጋር በመሆን ምላሽ መስጠት አለብን በሚል ሀገራዊ አንድነትን በጠበቀ መንገድ ሌሎችን ብሔሮች በማክበር እና አንድ በመሆን ጭምር ፍትሐዊ ጥያቄዎች እኩልነት ባለበት መንገድ ለሁሉም ነጻነት ባሰፈነ መንገድ መቀጠል አለብን በሚል አንድነት እንዲመጣ በማድረግ ወደ ሰላም አማራጮችን በመደራደር ከአማራ ብሔራዊ ክልላዊ መንግስት ጋር በመደራደር ወደ ሰላም መንገድ መጥቷል ማለት ነው። እንደሚታወቀው የአማራ ፋኖ ትግል ወጥ ያልነበረ በድርጅት ያልታቀፈ መርህ ያልነበረው አሰራሮች ነበሩ። እነሱን ግን በማስተካከልም ጭምር ወደ አንድ እንዲመጣ መመሪያዎች እንዲኖሩት ህግና ደንብ እንዲኖር ተጠያቂነት እንዲኖር እንዲሁም ደግሞ አላማ ኑሮት ሀገራዊ ቅቡልነት እንዲኖረው ለማድረግ ብዙ ስራዎች ተሰርተዋል። በተለይ የህወሓት የሻዕቢያ ሌሎችም ከህዳሴው ግድቡ ጋር በተገናኘ ጥላቻ ያለባቸው ኃይሎች ወደዚህ ትግል በመግባት የአማራን ህዝብ የጦር ለረጅም ጊዜ የጦር ሜዳ እንዲሆን በማድረግ ህዝቡ ፍትሐዊ ጥያቄዎችን እንዳይጠይቅ፣ ልማት እንዳይለማ፣ ወደ ተፈለገበት ደረጃ ላይ እንዳይደርስ ለማድረግ ብዙ ስራ እየተሰራበት ቆይቷል። ስለዚህ የአማራ ፋኖ ህዝባዊ ድርጅት የወሰነው ውሳኔ ትክክለኛ ውሳኔ ነው። እሱ ምንድነው? ህዝቡን ወደ አደጋ ውስጥ የሚከት ሲሆን ሀገርን ወደ ማፍረስ ደረጃ ላይ ሲደርስ ኖ ይሄ ለሀገር አይጠቅምም በማለት ወደ መነጋገር መግባት አለብን። የትኛውንም ጥያቄ ካለም በጠረጴዛ ዙሪያ ተነጋግሮ ውይይት አድርጎ ለህዝባችን የሚበጀውን ምላሽ ማስጠት አለብን በሚል ከድርጅት ሊቀመንበሩ ጀምሮ ሁሉም ስራ አስፈጻሚዎች የድርጅቱ ወይም የአማራ ፋኖ ህዝባዊ ድርጅት እውቅና በመስጠት ከዛሬ አመት 2017 ከጥቅምት ወር ጀምሮ ወደ ንግግር እና መሰረታዊ ጥያቄዎቻችን ምንድናቸው የሚለውን በመነጋገር የጋራ ከማድረግ አኳያ
በሚመለከታቸውና ተወካዮችን በመስጠት ጥር ወር አካባቢው ላይ 2017 ማለት ነው የዓለም አቀፍ ተቋማት ወደኛ ቀጠና በመምጣት ንግግር በማድረግ እውቅና የተሰጠበት ሁኔታ ነው ያለው። ስለዚህ ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። በተጨማሪ ከዚህ የሰላም አማራጭ ውጭ ያለው ምናልባት ከፍላጎታቸው አንጻር ከጥቅማቸው አንጻር ይሄ የሚዲያም ሆነ የተለያየ የፌስቡክ ያገነናቸው ዝናዎችን ከማንገስ ውጭ ሌላ አላማ ያላቸው መሆኑን እንዲታወቅ እንፈልጋለን። ሌላ አላማ የላቸውም። ለአንድነት ወይም ለሰላም የአማራን ሕዝብ ጥያቄ ለመመለስ የተዘጋጁ እንዳላደሉ መታወቅ መቻል አለበት። ስለዚህ አሁን ያለውን አማራጭ ይህን የሰላም አማራጭ የሰላም ስምምነት መፍትሄ እንደሆነ በማወቅ የሕዝባችንን ጥያቄ የሚመልስ የሀገርንም አንድነት፣ ሉዓላዊነት፣ ብሔራዊ ጥቅምንም የማስከበር የመልማት ፍላጎታችንንም ወደፊት በጥያቄዎቻችን መሰረት በተስማማንበት መሰረት ከክልሉ መንግስት ጋራ ከፌዴራል መንግስት ጋራ በመሆንና አጠቃላይ እንደ ቀጠና ምስራቅ አፍሪካ ቀጠናውንም ሰላም ለማድረግ ከሚሰሩት አንዱ ድርጅቱ አፋሕድ በዚህ ልክ አምኖ የሚንቀሳቀስ እንደሆነ እንዲታወቅ እንፈልጋለን። ከዚህ ውጭ ያለው ግን የሽፍትነት እንቅስቃሴ ነው የሚሆነው ማለት ነው። ከዚህ ውጭ ያለው የሽፍትነት እንቅስቃሴ ነው። እኛ ድርጅት አለን። ድርጅታችን ደግሞ የሰላም አማራጭን አምጥቶ የሚገባውን ምላሽ ለህዝባችን መስጠት አለበት ብሎ የሚያምን ነው። እኛ ደግሞ ትግል ላይ የወጣ ነው። የተማሩ አሉ፣ ወታደራዊ ጥበብ ያላቸው አሉ፣ ሁሉን ዘርፈ ብዙ የሆነ ሙያ ያላቸው በትግል ዓለም ውስጥ የነበሩ ናቸው። እነዚህ ኃይሎች ወይም እነዚህ የተማሩ ሰዎች ሽፍታ ለመሆን አይደለም፣ የህዝብን ጥያቄ ለመመለስ የሚታገሉ ናቸው። ስለዚህ ድርጅታችን አፋሕድ የተስማማበትን የሰላም አማራጭ በመጠቀም ሌሎችም አመራሮችም አባላትም ሁሉም የሰላም አማራጩን ተጠቅሞ ወደ የሚመደብላቸው ቦታ በመሄድ ጠንካራ የሆነ ፖለቲካዊም ወታደራዊም አግባብ ባለው ስራ አገልግሎቱ ለህዝብ የሚሆን ሀገርን የሚጠብቅ መንገድ ተጠቅመን የተቃና ስራ እንደምንሰራ እርግጠኛ ነን። ጽንፍ የረገጠ ብሔርተኝነትን ለማራመድ የሚደረግ እንቅስቃሴ የትም አያደርስም። እስከዛሬም ዋጋ ያስከፈለን ለዚህ ነው። እስከዛሬም እንደ ሀገራችንም ትልቅ ፈተና እየሆነ ያለው ጽንፍ የረገጠ ብሔርተኝነት ውስጥ እየገባ አንዱን ገፊ አንዱን ደግሞ አንጋሽ እየሆነ የሚካሄድበት ሁኔታ እንደ ሀገር በዘመናዊ ዓለም ውስጥም እንደመኖራችን መጠን የሚጠቅም አለመሆኑን በዚያው አጋጣሚ መግለጽ እፈልጋለሁ። በአጠቃላይ የአማራ ፋኖ ህዝባዊ ድርጅት የወሰደው ውሳኔ ወይም ደግሞ ወደ ሰላም አማራጭ የመጣበት ሁኔታ ዘላቂ እንዲሆን የሁሉም ርብርብ የሁሉም ጥረት እንደሚያስፈልግ ግልጽ ነው። ለዚህም ደግሞ ሁላችንም መተባበር ይጠበቅብናል ማለት ነው። ከዚህ በተጨማሪ የሰላም ስምምነቱ ምንም ፋይዳ ሊያመጣ ይችላል የሚለውን ወደፊት የሚገለጹ እንደሆነና ሰራዊቱም የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በተጨማሪ ሌሎችም አደረጃጀቶች አሉ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ ባህሉን ያልጠበቀ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ይህ ተልእኮ ከማን እንደሆነም ቅድም በመግቢያ እንደተናገርኩት አማራን ብቻም ሳይሆን እንደ ሀገርም ለማፍረስ እና ብሔራዊ ጥቅምንም ለመክዳት
ህዝብን ለመክዳት የሚደረግ የሌሎች ተልእኮ እንደሆነ በመረዳት እነዚህንም በተለያየ መንገድ ወደ ሰላም አማራጩ እንዲገቡ ጥረት መደረግ መቻል አለበት ማለት ነው። ከዚህ በተጨማሪ ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። በተጨማሪም መንግስትም በዚህ ልክ እንደሚሰራ የተግባባንበት ሁኔታ እንደሆነ ግልጽ ነው ማለት ነው። ግርማ እጅጋየሁ እባላለሁ። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና የማህበራዊ ጉዳዮች ኃላፊ ነኝ፣ ወይም ደግሞ የአፋሕድ የጽህፈት ቤቱ ምክትል። እሺ እንግዲህ አፋሕድ እንደ ድርጅቱ ነው ስራ መስራት ከጀመረ ሰነባብቷል። ለአማራ ትግል ህልውና ሲባል ትግሉን ጀምረን ነበር አንዱንም ማለት ነው። ከዛ በኋላ ግን አካሄዱ እየተሳሳተ ስለነበር አሁን አፋሕድ በተለይ አማራ ጠል ወይም ደግሞ ኢትዮጵያ ጠል ከሆኑ አካላቶች ጋር ተባብሮ ለመስራት ፍላጎት የለውም። እንደነ ኤርትራ እንደነ ግብጽ ካሉ አካላቶች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ለማፍረስ አይደለም አማራ እየተደራጀ ያለው። አማራ እንደ አማራ ቆሞ ምናልባት ኢትዮጵያ የምትባለውን ሀገር ከሌሎች አጋር ወንድሞቻችን ወይም ደግሞ ከሌሎች አጋር ክልሎች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ማመስረት እንጂ ብሔርተኛውን ሀገር ለመገንጠል አይደለም የወጣ ነው ሲጀመር ማለት ነው። ስለዚህ አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው፣ ወይም ደግሞ ወደ ንግግር መተናል። ምክንያቱም 3 አመት ትግሎችን አድርገናል። ይህን 3 አመት ትግል ስናደርግ ለአማራ ትግል ለአማራ ህዝብ አንድ ጠብ የሚል ነገር አልሰራለትም። ምናልባት ሀብት ንብረቶች እንዲወድሙ አድርገናል፣ ሰብል እንዲጠፋ አድርገናል። ሰዎች በሰላማዊ መንገድ ከቦታ ቦታ ተንቀሳቅሰው ስራዎች እንዲሰሩ ማድረግ አልቻልንም። ያማት የሰላም እጦት ምክንያቶች ሆነናል። እኛ ለሰላም ወይም ደግሞ ሰላም እንዲኖር ሰላም እንዲመጣ ምክንያት እንሆናለን ብለን ወጣን። ግን የሰላም እጦት ምክንያቶች ሆነ ስንንቀሳቀስ ቆይተናል ማለት ነው። ይህ ደግሞ አዋጭ ካልሆነ እኔ የወጣሁት የአማራ ህዝብን ነጻ አወጣለሁ ብዬ ነው። እኔ ሙቼ የሚኖሩ ሰዎች ካሉ ብዬ አስቤ ነው የወጣሁት ያለ። ግን እኔም ሙቼ የሚሞት ማህበረሰብ ካለ ለምን እታገላለሁ? ያ ከሆነ የትግል መስመሩ ወደ ትክክለኛው መስመር መግባት ብቻ አለብን ብለን የክልላችን መንግስት ከኢፌዴሪ መንግስት ጋር ተነጋግሮ ባደረገልን ጥሪ መሰረት ተቀብለን መተን ንግግር እያደረግን ያለ ነው። የመጀመሪያው ፌዝ ፌል አድርጓል። ምን አስበን ነበር? በኃይል ጥያቄያችን ማስመለስ እንችላለን። ከአሁን በፊት ጥያቄዎቻችን አቅርበን ነበር። እነዚያ ያቀረብናቸው ጥያቄዎች መመለስ ስላልቻሉ እስኪ ነፍጥና አንግብና እናንሳና ጫካ ገብተን ጥያቄያችን እናስመልሳለን ብለን ነፍጥ አንግበን ገባን። እነዚህ ጥያቄዎች መመለስ አልቻሉም ወይም ውጤት አላመጣም። አሁን ግን ወደ ሁለተኛው ፌዝ ወይም ደግሞ ወደ ሁለተኛው ስቴፕ ገብተናል፣ በሰላም ለመነጋገር ማለት ነው። ጥያቄዎቻችን በሰላም የሚመለሱ ከሆነ ለምን እንሞታለን? በዚያ ልክ አስበን ነው ወደ ድርድሩ ወይም ደግሞ ወደ ስምምነቱ የመጣ ነው ማለት ነው። ስለዚህ እኛ አማራ እንደ አማራ ሆነን ተደራጅተን እንውጣ ብለን ያሰብንበት ዋና ምክንያታችን አማራ እናድናለን ብለን ነው። አማራ ስትድን በኢትዮጵያ ውስጥ አማራ የምትባላለች አለሳዘሮች ኢትዮጵያ የምትባለው ሀገር አማራ ብቻዋን ቆማ እንደ ኤርትራ ተገንጥላ አንዲት ሀገር ወይም ደግሞ ታላቅ አማራ መመስረት አይደለም የፈለግ ነው። ሌሎች የጠፉ ወንድሞች አሉን። ሌሎች የሰላም ጦት ያለባቸው ክልሎች አሉ። ስለነሱ ነው እኛ የምንወርቀው፣ ስለነሱ ነው የምንሞተው ማለት ነው። ስለዚህ እንዳጠቃላይ አሁን ላይ እየሄደበት ያለ ፋኖ እየሄደበት ያለ መስመር የተሳሳተ መሆኑን ስናውቅ ወደ ትክክለኛው ትራክ ገብተን መነጋገር አለብን ብለን ነው ወደዚህ የመጣ ነው ማለት ነው። ጦርነት ማድረግ አንፈልግ። አሁን ላይ እየተደረገ ያለ የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መተናል ማለት ነው። ስለዚህ እኔ አሁን በዚህ አጋጣሚ መናገሩም ደግሞ ማለት እንፈልገው ሌሎች ያልገባቸው ያልተረዱ ወንድሞች አሉ ውጭ ላይ ማለት ነው። እነዚህ ያልተረዱ ወይም ደግሞ ያልገባቸው ወንድሞቻችን ከአሁን በኋላ ሊገባቸው ይገባል። ምናልባት በጦርነት ተጀምሮ በጦርነት የሚያልቅ ነገር የለም። ጦርነት የትኛውም ዓለም ላይ ማለት ነው ጦርነት
የሆነ ጥያቄያችን ይመለሳል ብለን ባሰብንበት መንገድ የጀመርነው ነገር እንጂ ማስፈጸሚያ ሆኖ እንትን አይለም፣ ልንጨርሰው አንችልም። ስለዚህ ጥያቄያችን አንስተናል። አሁን ደግሞ ያኔ ያነሳ ነው ጥያቄ ወይም ደግሞ በኃይል ብለን የጀመርነው ነገር አሁን ባለበት ሁኔታ ወደ ሰላም አምጥቶናል። እውነት በሩ ክፍት ከሆነና ጥያቄዎቻችን በለስ ከሆነ ቁጭ ብለን ተነጋግረን እንደተማረ ሰው ችግሮቻችን መቅረፍ መቻል ያለብን የሚል እሳቤ ስላለን ወደዚህ መጥተን እየተነጋገርን ያለ ነው። እንግዲህ እንደተነጋገርነውም በአጭር ጊዜ በመካከለኛ ጊዜና የረጅም ጊዜ የሚወስዱ ሊፈቱ የሚችሉ ችግሮች አሉ። እነሱም በትዕግስት ተጠባብቀን ችግሮቻችን ቀርፈነ የአማራ ችግሮች ያሉ ኢትዮጵያ ውስጥ ያሉ አጠቃላይ የህዝባችን ችግር እንቀርፋለን ብለን እናስባለን ማለት ነው። ያለኝ ነው። አመሰግናለሁ። ከፋል አለሙ እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ነኝ። ያው እንግዲህ እኛ የወጣ ነው በተለይ አፋድ የአማራ ህዝብ ጥያቄን አስመልሳለሁ ብሎ የህዝብን ጥያቄ ይዞ እንግዲህ ለበርካታ ለ3 ለ4 አመታቶች ስናደርግ የቆየነውን ትግል ያው አማራ ህዝብ የሚያውቃል፣ ሁሉም ነገር ያውቃል ማለት ነው። ግን አሁን ላይ በርካታ ጥያቄዎች ከሰራዊቱ የሚነሱ ጥያቄዎች አሉ፣ ከህዝብ የሚነሱ ጥያቄዎች አሉ። በተለይ ከሰራዊቱ ጋር ተያይዞ ጦርነት እስከ መቼ ድረስ ነው ሊቆይ የሚችለው? ጦርነቱ በተለይ ክልሉ ጋር እስከ መቼ ነው ጦርነቶችን እያደረግን የምንቆየው የሚሉ በሰራዊቱ ላይም ከፍተኛ ጥያቄዎች ሲነሱ የቆዩበት አግባብ ነበር ማለት ነው። ስለዚህ አፋድ ከዓለም አቀፍ ተቋም ጋር ያደረገው ንግግር እንግዲህ አመት ምናምን ሆኖታል። እሱን ንግግር አድርጓል። ይሄን ደግሞ ከፍተኛ የአፋድ አመራሮች የሚያውቁት ነው። እስከ ታች እስከ እዝ ድረስ እስከ ኮር ድረስ ያሉ አመራሮች ውይይት ሁሉ የተደረገባቸው ሁኔታዎች አሉ። ምንም ሆነ ምንም የመጨረሻው አማራጭ ያው ማንኛውም ጦርነት እስከ መጨረሻ ድረስ ሂዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋድ ሰራዊትም አመራሩም አምኖበታል ማለት ነው። ስለዚህ ይሄን ነገር በማድረጋችን ሁላችንም ደስተኞች ነን ማለት ነው። ምናልባት እዚህ ጋር አሁን ከሰራዊቱ የሚነሱም ከአመራሩም የሚነሱ ጥያቄዎች በርካታ ጥያቄዎች አሉ። በተለይ ከጎረቤት ሀገሮች ጋር ከሻቢያ ጋር የሚደረጉ የአጋር እንትኖችን እንደ አፋድ ያለው ሰራዊቱ ሆነ አመራሩ እሱን ነገር አንቀበልም፣ ጥሩ አይደለም። ምክንያቱም ክልሉን የአማራ ክልልን ጦርነት አውድማ ለማድረግ ነው። ያ ደግሞ ክልሉን ያወድማል፣ በኢኮኖሚ በተለያዩ ዘርፎች ክልሉ እየወደመ ይሄዳል የሚሉ ጥያቄዎች ሁሉ እየተነሱ ስለሆነ ይህን ነገር ለወደፊትም ቢሆን የሚበጅ አይደለም። ለሀገርም ለኢትዮጵያ ለሀገሪትም አይጠቅምም፣ ለአማራ ክልልም የሚጠቅም ነገር አይደለም። ጦርነት ማብቂያ የለውም። ማብቂያ ወደ ሌለው ጦርነት ውስጥ የምንገባበት አጋጣሚ ይፈጠራል ማለት ነው። ስለዚህ ይሄ የሰላም አማራጭ መደረጉ በጣም ጥሩ ነገር ነው። ውሳኔውም ጥሩ ነገር ነው። ስለዚህ ይህንን የሰላም አማራጭ ተከትሎ በርካታ ችግሮች ይፈታሉ ብለን እናስባለን። ለምሳሌ በዚህ ጦርነት ውስጥ አብዛኛው አማራ ክልል ላይ ተማሪዎች እየተማሩ አይደለም። ይሄ የሰላም ስምምነት ከመጣ በኋላ እንግዲህ ወደፊት ተማሪዎች በሰላም ትምህርታቸውን የሚማሩበት ሂደት ሁሉ ይመጣል ማለት ነው። ጥሩ ነገር ይዞ ይመጣል ማለት ነው። ከአፋድ ውጭም ያሉ የፋኖ አደረጃጀቶች አሉ። በተናጠል በምናምን ያሉ አደረጃጀት አሉ። እነሱም ይህንን የሰላም ስምምነት ተቀብለው ወደ ሰላሙ ስምምነት ገብተው ወደ ተመደበላቸው ቦታ ወደ ካምፕ ሊሆን ይችላል በሚመደብለት ወደፊት በሚሰጠው አቅጣጫ በዛ ልክ ገብተው ወደ ተሰጣቸው ቦታ ላይ ገብተው ስራቸውን እንዲሰሩ ያው ይሄ መልእክታችን ነው። ይህንንም ማድረግ ትክክለኛው ለአማራ ሕዝብ ትክክለኛው መፍትሄ እንደሆነ ሁሉም ማወቅ አለበት የሚለውንም ማሳሰቢያ መናገር እፈልጋለሁ።